እንግዲህ ሩቲም እንግዲህ ዝንጥ ፈካ ብለዋል። ፍቅርም ፍክት ፈታ ብላ እንግዲህ ቦስታለች ማለት ነው። ሩቲም እንግዲህ ፖስት አድርገዋል ማለት ነው። ሁላችሁም በጣም ደስ ይላል ማለት ነው። ትናንትና እንግዲህ ሩቲን እያቀላቀላችሁ ከዚህም ከዛም የምትሰሩ ሰዎች እሷ አይሞቃት አይበርዳት፣ ተልባ ብንጫጫ በአንድ ሙቀጫ አይሞቃት አይበርዳት። ስለዚህ ሩታ ሀብቴ አይዶንኬር አባውት ብላችሁ እንግዲህ ከደሙ ነፃናት ማታ ላይ ግብ ግብ ስትገጥሙ እሷ የለችበትም ማለት ነው። አመት ባሉን በደንብ አክብሩ። ቀስ ባለመልኩ በአማረ በደመቀ መልኩ አመት ባላችሁን አክብሩ። ግብ ግብ እንዳታመጡብን ማለት ነው። የደስታ የአንድነት የፍቅር ብላችሁ አመት ባላችሁን አክብሩ ማለት ነው። ገጭጓ እንዳትፈጥሩብን እኛ አንፈልግም። አወሰይ ረፍ ብለናል። እኛም ደህና ረፍ እሰይ ፍቅርዬ እንግዲህ ዝነጥ ብላ መታለች። ደግሞ አምሮባት እንዴ ምን ቸገራት? እሷ ምንጣጣዋ አቶ ጫኔ ብላኝላቸው እንጂ ለዛችም ለዚችም እሱማ የመጣው ለአመት ባሉ ገፈፈፍ አድርጎ ሊሄድ ነበረ። ግን ልጆቹ ጥፍር ቀለም ነው የሰጡት ማለት ነው። ጥፍር ቀለም ደግሞ አይሰጥም፣ ነውር ነው። ምክንያቱም እሱ የለመደው ከባባድ ገንዘብ ከባባድ ነገር ነው። ብዙ መስዋዕትነት የከፈለለት ሰው አለ። ምክንያቱም ሩትዬን ሲባል ማለት ነው። ከባባድ ነገር የለመደ ሰው ደግሞ ትንሽ ነገር ስለማይበቃው አይበቃኝም አለ። ስለዚህ እሱ በትልቁ ስለተያዘ እዚህ ላይ ሳማት አይባልም። ወላሂ መናቅ ነው። መናቅ መርከስ፣ በገዛ እጃችን ረከስነ። እሱም ደግሞ አሁን ተይ አይበረክትም እንደዚህ አይነት ትዳር ነግሬሽ ነበረ። በአጥሩ ሰንጠልጥዬ አቶ ጫኔ ባላይሆንም ብዬ እኔ ጎጅዬም ከተፍ አልኩኝ ማለት ነው። እሱ ደግሞ እውነቴን ነው። ገባችሁ? እኔ ከፊትም መክሬያታለሁ። ታይ ጥሩ አይደለም፣ ይቅርብሽ። የማይመስል ነገር ለህዝቡ ጋይስ ማቅረብ የምራ ህዝብ ጋር ግብ መቅጠም ነው። ኋላ ላይ ህዝብ ጋር መዋረድ ስለሆነ ይሄ ነገር አያዋጣም፣ ይሄ ነገር ጥሩ አይደለም ብዬ እኔ ብዙ ጊዜ ታግኜ ነበር ማለት ነው። አለኩል ያህል ሩታን እያቀላቀላቸው አትስሩ። እሷ ምን ቸገራት? ከዚህ ነገር የለችበትም። ከዚህ ነገር የለች፣ አልቦሰተች፣ ምን አላመጣች። እሷ ነች፣ እነሱ ናቸው። ትናንትና ወዲያ ይቅርታ እንበልምለው መጥተው ምናምን። እንዲው አይደክማችሁም እንዴ እናንተ? አይደክማችሁም እንዴ? ታዲያ እንደዚህ ከሆነ እኮ ሄርሜላን እየተገተልሽ አትሄጂ። ለምን ትገተሻለሽ? እሱ ጋራ ለምን እጁን ትይዣለሽ? ለምን ከአንተ ውጭ ወደ ውጭ እያልሽ ለምን እንትን ትያለሽ ብላችሁ እሷን መጀመሪያ መያዝ ነው እኮ ያለባችሁ። እናንተ አሸናፊ ከሆናችሁ ሩታ ላይ መንጠልጠል ሳይሆን እናንተ በምትናገሩት ልክ እኮ ሌሎቹም መናገር ይችላሉ። እናንተ በምትረግጡት ልክ እኮ ሌላውን መርገጥ። የሰው ልጅ ይከበር በከንፈር ይባላል። ሀቅ ለመናገር ስለ ሶሻል ሚዲያ ምንነት ወቁ መጀመሪያ ቀስ ብላችሁ። እንደዚያ ካላችሁ እኮ ማለት ነው እንደ ሀሳብ እንደ ቪዲዮ ታይም ከሆነ እናንተም ልጃችሁን ተይሱ ጋር እየተገተች አትሄጂ። አዎ ከሰው ትዳር ምን ያደርግልሻል? ፈምሳል። አዎ ሙስሊሞች ደግሞ አልሐምዱሊላህ ፈምሰሻል፣ እዚህ ደርሰሻል፣ አፈምሰውሻል ሩቲም አብርሽም ብላችሁ መያዝ ነው በቃ። ከዚህ በላይ ምን ትፈልጋለሽ እንዴ? ጫኔ ያገባታል መስሏችሁ ነው እንዴ እንደዚህ ተመራችሁ የምትሯሯጡት እናንተ? እሷ የራሷ የሆነ ህይወት አላት እኮ ሄርሜላ እኮ የራሷ የሆነ ህይወት አላት። እኛ ስንቱን እንሸከማለን እንዴ? ይበቃናል እኮ ጋይስ። የምሬን እምላችሁ ማርቲን እህቴና ብላ ነው እንግዲህ። ስለዚህ እህቶቼ ማወቅ ያለባችሁ ነገር መጀመሪያ ማንም ብላችሁ ለራሳችሁ ወቁ። ከዛም በኋላ ደግሞ ለተከታይ ለተመልካች ቢሆንም ደግሞ በወጉ ነው። ሰው እየተሳደባችሁ ሰው እያመነጭቃችሁ ህይወታችንን እንገብራለን። ይሄ አላማ መጥፋት ምናምን ነው የሚባለው እና ሰውንም እናንተ ማድነቅ አለባችሁ ማለት ነው። በትትና አለ አይደለ? በቃ በትትና ቅድሚያ ግን የሰው ልጅ ራሱን ነው የሚሆነው። ከዛ ኮንፊደንስ ያለ ሰው ነው። በነገራችን ላይ ሰዎችን በቃ ከጎኗ ነኝ ብሎ የሚለው ሰው ኮንፊደንስ ያለ ሰው፣ ቅድሚያ ራሱን ያመቻቸ ሰው ማለት ነው። ገባችሁ? ልትሰዳችሁ የመጣችሁት ልትሰሩ ነው። እኔ በቃ እንደዚህ ሰውን የሌለበትን አለበት በቃ ችግር። አሁን ማርቲን ጓደኛ አይነት ብላ ነው ያመጣቻት ሄርሜላ። የገዛ እህቷ ናት፣ የእናት አባቷ ልጅ ማለት ነው። ሄርሜላ ተረፈ፣ ማርቲ ተረፈ፣ ሚኪ ተረፈ ነው እንግዲህ ስማቸው። ተመልከቱ ጋይስ፣ የምሬን ነው የምላችሁ፣ ወላሂ ብዬ ነው የምነግራችሁ። ምዬም ማለት ነው ትልቅ ሰው እንደዚህ ያለ ትልቅ ሰው እንደዚህ አይደለም ኬዙ ጋይስ።
አሁን ላይ እኮ ስለ ቡታጅራ ዩቱበሮች እኮ እኛ ልቅም ጥንቅቅ አድርገን እናውቃለን። ማንም አይሸውዱ፣ ማንም ሊሸውዱ አይችሉም። በዚህ አጋጣሚ ሩቲም የወሰተችው አለ፣ እሱንም አስገባላችኋለሁ። ፍቅረዬም እንግዲህ ወስታለች፣ እዛኛው ቻናል ላይ ሰርቻለሁ። ለቻናላችሁ ሲሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ እህቶቼ ሀሳብ አስተያየታችሁን አስቀምጡልኝ። ለኮሜንታችሁ እጅግ አድርጌ ያመሰግናለሁ። ያስደምማል። ጥልቅልቁን አውጥታችሁታል። እንግዲህ ማን ይችላችኋል? እናንተን ማን ይዘልቃችኋል? ስኬቶች እጃችሁን ለወርቅ ይበለልኝ እህቶቼ። አይናችሁን ደግሞ ያረበላለም ከመጥፎ ነገር ከጅል ነገር ሰይሙ ጅል ነገር እንዳታውበት ጥሩ ጥሩ ነገር ጆሮአችሁንና አይናችሁን ማለት ነው። ምክንያቱም ፈራጅ ከአይኔ የበለጠ ጆሮዬን አላምነውም ይላል። ምሳሌ አሁን እኔ ባሌ አሁን ሴት ብልስብኝ እንደ ትናንት ነው። ከአይኔ የበለጠ ጆሮዬን አላምነውም። ዘውር በለው ደዛ ብዬን አሁን እንጥቅ አደርገዋለሁ ማለት ነው። ፎቶ ይዤ መወኑን ነው እንግዲህ ፎቶ ይዤ ማልቀስ። ወይኔ 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 ድረሱ ድረሱ፣ ተቀመው ተቀመው፣ ድረሱ ድረሱ፣ ወይኔ 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 ብዬ ማለት ነው። ወይኔ ስተፍር ላይ ሰይጣን ጆሮ ይደፈን። በጣም እኮ ነው የሚያሳዝኑ። ለማንኛውም አንዳንድ ጊዜ ላይ ያው ምንድን የሚባል ነገር አለ ማለት ሰው የዘራውን የሚያጭደው ይባላል አይደለ እንዴ?